ምዕራፍ 4 የይሁዳ ትውልድ። የይሁዳ ልጆች ፋሬስ፣ ኤስሮም፣ አርሚ፣ ሆርና ሱባል ናቸው። የሱባልም ልጅ ራእያ ኢኤትን ወለደ። ኢኤትም አሁማይንና ላሃድን ወለደ። እነዚህ የሥራአውያን ትውልዶች ናቸው። እነዚህም የኤጣም ልጆች ናቸው። ኢይዝራኤል፣ ይሰማ፣ አጋቢስ፣ እህታቸውንም አሴልፎን። የጌዶርም አባት ፋኑኤል፣ የአሶን አባት አዜር። እነዚህ የቤተልሔም አባት የኤፍራታ የበኩር የሆር ልጆች ናቸው። ለቴቁሔም አባት ለአሱር ሄላና ነዓራ የተባሉ ሁለት ሚስቶች ነበሩት። ነዓራም አሁዛምን፣ ኦፌርን፣ ቴማንንና አስትራን ወለደችለት። እነዚህ የነዓራ ልጆች ናቸው። የሄላም ልጆች ሴሄት፣ ይጽሐርና ኢትናን ናቸው። ቆስ ኢኖብን፣ ሲባባን፣ የሐሩምንም ልጅ የሬካብን ወንድም ወገኖች ወለደ። ያግቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያግቤጽ ብላ ጠራችው። ያግቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህንም ከእኔ ጋር ትሁን፣ እንዳያሳዝነኝም ምልክት አድርግልኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሱሃም ወንድም ካሌብ የኤስቶንን አባት ማኪርን ወለደ። ኤስቶንም ቤቶ ራፋንና ፋሲሃን የቄኔዛዊው የኤሴሎምን ወንድም የናብ ከተማ አባት አታት ነበረ። መናቲም ጎፍራን ወለደ። ሰራያም የጌራስያን አባት ኢዮአብን ወለደ። እነርሱም ጠራቢዎች ነበሩ። የዮፎኒም ልጅ የካሌብ ልጆች ኤሩ፣ ኤላ፣ ናዓም ነበሩ። የኤላም ልጅ ቀኔዝ ነበረ። የኢያልኤል ልጆች ዜፍ፣ ዚፋ፣ ቲርያ፣ አሳርኤል ነበሩ። የኤዝራስም ልጆች ኢያቴር፣ ሞራድ፣ ጋፌር፣ ኢያሎን ነበሩ። ኢያቴርም ማሮንን፣ ሰማኒን፣ የኢስቲሞንን አባት ይስባኤልን ወለደ። ሚስቱም አይሂዳምን፣ የጌዶርን አባት ያሬድን፣ የሶኮንም አባት ሀቤርን፣ የዛኖዋንም አባት ይቁትኤልን ወለደች። እነዚህ ሞሬድ ያገባት የፈርዖን ልጅ የቢትያ ልጆች ናቸው። የሆዲያ ሚስት የነሃም እህት ልጆች የገርሜው የቂኤላ አባትና ማዕካታዊው ኤስቲሞዓ ነበሩ። የሴሞንም ልጆች አምኖን፣ የአናን ልጆች ሬኖንና ቲሎን ነበሩ። የኢስቴም ልጆች ዘካትና የዘካት ልጆች ነበሩ። የይሁዳም ልጅ የሴሎም ልጆች የሌካ አባት ኤር፣ የመሪሳ አባት ለአዳ፣ የአስቤአል ቤት የሚሆኑ ጥሩ በፍታ የሚሠሩ ወገኖች፣ ኢዮአቄም፣ የካዚባ ሰዎች፣ ኢዮአስ፣ በሞዓብ አድሮ ስማቸውን አብዶራንና ተቂኤም ብሎ የመለሰ ሳራፍ ነበር። ከዚህ በነጣኤምና በጋዲራ ከንጉሡ ጋር የሚቀመጡ ሸክላ ሠራተኞች ነበሩ። እነርሱም በመንግሥቱ ጸንተው በዚያ ይኖሩ ነበር። የስምዖንም ልጆች ነሙኤል፣ ያሚን፣ ያሪብ፣ ዛራ፣ ሳኡል ልጁ ሳሌም፣ ልጁ መብሳም፣ ልጁ ማስማ፣ የማስማም ልጆች ልጁ ሐኡኤል፣ ልጁ ሳባድ፣ ልጁ ዝኩር፣ ልጁ ስሜኢ፣
ለስሜይም 16 ወንዶችና 6 ሴቶች ልጆች ነበሩት። ለወንድሞቹ ግን ብዙ ልጆች አልነበሯቸውም። ወገናቸውም ሁሉ እንደ አይሁድ ልጆች አልተባዙም። በቤርሳቤህም፣ በሰሞዓም፣ በሞላዳ፣ በሐጸርጹዓል፣ በቤልሃ፣ በኤጼም፣ በቶላድ፣ በቤቱኤል፣ በሄርማ፣ በሴቄላቅ፣ በቤትም እርካቦት፣ በሐርሱሲም፣ በቤት ቢሪ፣ በሰሃራይም ይቀመጡ ነበር። እስከ ዳዊትም መንግሥት ድረስ ከተሞቻቸው እነዚህ ነበሩ። መንደሮቻቸውም ኤጣም፣ አይን፣ ሬሞን፣ ቶኪን፣ አሻን 5ቱ ከተሞች መንደሮቻቸውም ሁሉ እስከ በዓል ድረስ በእነዚህ ከተሞች ዙሪያ ነበሩ። መቀመጫቸውና ድርሻቸውም ይህ ነበረ። መሶባብ የምሌክ የአምያስያስ ልጅ ኢዮስም፣ ኢዮኤል የኢዮስብያ ልጅ የሰራይ ልጅ የአሳኤል ልጅ ኢዩ፣ ኤልዮኤልና የአቀባ የሰሃያ፣ አሳያ፣ አዲኤል፣ ይስማኤል፣ በናያስ የሳፋዬ ልጅ ዙዛ፣ የአሎን ልጅ የይሁዳ ልጅ የሰማሪ ልጅ የሰማያ ልጅ። እነዚህ በስማቸው የተጠሩ በወገኖቻቸው ላይ አለቆችም ነበሩ። የአባቶቻቸው ቤቶች በዝተውም ነበር። ለመንጎቻቸውም መሰማሪያ ይሹ ዘንድ ወደ ጌራራ እስኪደርሱ ድረስ ወይም ጋይ ምስራቅ ሄዱ። ብዙ እና እጅግ ያማረ መሰማሪያን አገኙ። ምድሪቱም በፊታቸው ሰፊና ጸጥተኛ ሰላም ያላት ነበረች። ቀድሞም ጊዜ በዚያ ተቀምጠው የነበሩ ከካም ወገን ነበሩ። በስማቸውም የተጻፉ እነዚህም የይሁዳ ንጉሥ በሕዝቅያስ ዘመን መጥተው ድንኳኖቻቸውንና በዚያ የተገኙትን ምዑናውያንን መቱ። እስከ ዛሬም ድረስ ፈጽመው አጠፏቸው። በዚያ ለመንጎቻቸው መሰማሪያ ነበርና በስፍራቸው ተቀመጡ። ከስምዖንም ልጆች 500 ሰዎች ወደ ሴር ተራራ ሄዱ። አለቆቻቸውም የይሴይ ልጆች ፈላጥያ፣ ናርያ፣ ረፋያ፣ ኡዝኤል ነበሩ። ያመለጡትንም የአማሌቃውያንን ቅሬታ መቱ። በዚያም እስከ ዛሬ ድረስ ተቀምጠዋል።